በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ መላእክት ቅዱስ ገብርኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይሄ ነው። በአብ እምነት በወልድ ፈቃድ በመንፈስ ቅዱስ አጋዥነት በኔቅሎን ቤተክርስቲያን ታምራትና ድንቅ ሥራ ትጉሃን መላእክት አለቃ የሚሆን የቅዱስ ገብርኤል ጌትነቱን ክብሩን የሚናገር ድርሳን ተፈጸመ። በካህን በአውራጅ ቤተክርስቲያን በተሰራ ጊዜ የሁላችን ጠላት የሚሆን ዲያብሎስ ወደሱ ሲመጣ መልኩ ባማረ ወጣት አምሳል ይታየዋል። በእርግና ሲበት ሳይሆን ድካሙን ያጠፋበት ዘንድ በሚተነኩልበት ጊዜ መራራውን ነገር በጣፈጠ አንደበት ይናገራል። አውሬም በሚጸልይበት ጊዜ እባብ መስሎ ይታያል። ቅዱሳንን የሚረዳ ሊቀ መላእክት ቅዱስ ገብርኤል ይመጣል። በብረትም ሰንሰለት 10 የተሰበሰቡት እንዲያዩት ከላይ ይሰቅለዋል። ሊቀ መላእክት የቅዱስ ገብርኤል የታምሩ ብዛትና የረድኤቱ ኃይል በኔቅሎን ቤተክርስቲያን የሚደረግ እንጂ በዚህ ብቻ ይምሰላችሁ። በሀገሮቹ በአውራጃዎቹ በቦታዎቹ ሁሉ ነው። ከነቢያት ቅዱሳን ዘንድ ለማስረዳት ከእርግና በኋላ የዮሐንስ ልደት ለመናገር ነቢይ ካህን ከሚሆን ከዘካርያስ ዘንድ በመላክ ጌታችንን የመድኃኒታችን ልደት ለመንገር የብርሃን ሰረገላ ከምትሆን ከቅድስት ድንግል ማርያም ዘንድ በመላክ ከተላኩ ከሐዋርያት ዘንድ ልቦናቸውን ለመጽናናት በመላክ ነደ እሳትን በማጥፋት ድል ከሚነሱ ከሰማዕታት ዘንድ በመላክ የመለኮትን ቃል ለመናገር ከደጋግ ጻድቃን ዘንድ በመላክ ፍጹማን መነኮሳትን ከአባቶቻቸው ቤት ለማውጣት በመላክ ቀናዎች የሚሆኑ የንጉሶችን መንግስት ለመጠበቅ በመላክ በቀድሞ ሰዎች እንደ ድሮ የተደረገውን ተውትና በዚህ ቤተክርስቲያን ሥራ እስከ መጨረሻው ያደረገውን ተውትና ተሰራችም ጀምሮ በብዙ ዘመን የተደረገውን በዓይን ያያችሁትን ተአምርና መንክር በጆሮም የሰማችሁትን ብላ አዋቂ አስተዋይ ቢኖር እነሱን እየጻፈ ቢተረጉምም ቢመስልህ የዚህን ድርሳን እጽፍ በሆነ ነበር። በዚህ ቀን በኔቅሎን ባውር እጅ የሕንጻዋ ፍጻሜ በሊቀ ጳጳሱ ቃል የቅዳሴዋ ፍጻሜ እንደሆነ ያለቆች አለቃ በሚሆን በቅዱስ ገብርኤል አጋዥነት የዚህችን ቦታ ፍጻሜ እንዲሁ ያሳየን ቅን የታመነ በሚሆን እግዚአብሔርም ለሁላችን ለክርስቲያኖች ወገኖች ሁሉ በረከቱን ይስጠን። የመጽሐፍ ቃልን ለመስማት በዚህ ባላችሁ በአባቶችም በወንድሞችም ላይ ይደር ለዘላለሙ አሜን። ያዘናችሁትን የሚያረጋጋ ያጡትን የሚያበለጽግ ለተራቆቱት ልብስ ለተራቡት ምግብ ለተጨነቁትም ጭንቃቸው የሚያቃልል ይሁን በቸርነቱ የሚገኘው ይቅርታና ልመናው ከኛ ጋር ይሁን ለዘላለሙ አሜን። ይህችን መጽሐፍ የጻፋትና ያጻፋት ክርስቲያን ለልቦናው ማደሪያ ለጥበብም ክፍሎ የሚሆን የማርያም ፍቅሯ በልቡ ውስጥ በሚያበራበት ጊዜ እንደ አሮን በድንኳን ይመሰላል። ለክብሯ ምስጋና ያቀርብ ዘንድ የልቡ ሐሳብ እንደ በገና ይጮሃል። ለበኩሯ ምስጋና በድርሳን ቃል እያዘጋጀ እሷም ጠላቶችን ቆራጮች በሆኑ ጭፍሮች እያጠፋች ጸናች የሆነች የጠላትን አገር ስም ጠራሯን ታጥፋ አምባዎችን ማፍርሳ ታሳየው። ከሁሉ ግን የሚበልጥ የሕግ አፍራሹን ቸብቸቦ ቆርጣ ታሳየው። በፊቱም ጥላ ደስ ይበል ትበለው። እሱንም ዘወትር ከእርሱ ጋር ተቀምጣ ተጠብቀው። መልኳ እያበራ የልብሷም ጫፍ እያንጸባረቀ ባያት ጊዜ ልቡ ይደሰት ዘንድ ምስራች በነገራት በገብርኤል ራስ ላይ የማያስደነግጥ ራስ ወርቅ ያቀዳጀው ለዘላለሙ አሜን። አስቀድሞ የጻፈው እንዲህ አለ። ሁለተኛውም ዘወትር የሚቀጥለውም እንዲህ አለ። አላፍን የምትገዛ ኃያል ቅዱስ ገብርኤል ሆይ መጎናጸፊያ የነበልባል መልክ የምታደርግ ነደ እሳትንም ክንፎች የምታደርግ
የምድር ዳርቻን ይገዛ ዘንድ ኃይሉን አጽና፣ ፍሬውንም የብዙ አድርጋ አብዛ። ፍሬውንም የብዙ አድርጋ አብዛ። ጠላቶችም ከገደል ይወድቁ ዘንድ ከእግሩ በታች ጣል። አመጽ የሚናገረውን አፍ ዝጋ፣ አፍንጫውንም ሰንግ። ኖ ጠጅ የሚጠጡትም ውሃ ይጠሙ። በጎዳናቸውም የሞት ድንጋይ መሰናክልን አኑር። በአንገታቸውም ላይ የእሳት ሰይፍ እዘዝ። ጀርባቸውም በበደል ገመድ ይገረፍ። ሽምግልናው ታድሶ ወጣትነቱ የግብጽ ናፍስ ይመስል ዘንድ ጸሎትም እንደ ንጹህ ዕጣን ያረገች ትሆን ዘንድ ከቀያም ከደጋጋትም ጋር አንድ ይሆን ዘንድ ከዚያ አምደ ወርቅ ላይ ስሙ ተጽፎ ይታየው። በዚህም በጸጥታ መርከብ ከአመፀኞች ዘመን የተሻገረ ይሁን። ከሚነሳ ጠላትና ከባዕድ ጠብ በንጹህ ክንፎችህ ለዘላለሙ የተያዘና የተደገፈ ይሁን። ሰውና መላእክት በአንድ ቃል አሜን ይበሉ። ይህንን መጽሐፍ የጻፈውን ያነበበውን ተረጎመውን ቃሉንም የሰማውን እግዚአብሔር አንድነት በመንግስተ ሰማያት ይማረን። የንግሥት በእመቤታችን በቅድስት ድንግል ማርያም አማላጅነት በመላእክትም ልመና በነቢያትና በሐዋርያትም ልመና በጻድቃንና በሰማዕታትም ልመና ለዘላለሙ አሜን። ሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። በረከቱ በወዳጁ ላይ ትሁን ለዘላለሙ አሜን። ቤተክርስቲያን ሲሰሩና ድንጋይ ሲሸከሙ ታላቅ ድንጋይ በሚሰራው ሰው ላይ ወደቀበት። ዳግመኛም በአንዱ ሁሉ ላይ ወደቀና እግሩን ቆረጠው። ሰዎችም መጥተው በአልጋ ላይ አድርገው ተሸከሙ። ይዘው ሲያገቡትም በሽማግሌ ወገሻ አምሳል ገብርኤል መጣ። በአልጋ ላይ የተሸከሙትንም የሆነውን አይ ዘንድ አውርዱት አላቸው። እነሱም ይህን ካዳንከው እኛ ዋጋን እንሰጣለን አሉት። ያንንም ሰው ልጄ ምን ሆነህ ነው አለው። አንተ በዚህ ዕለት ትድናለህ ብሎ ከዚህ በኋላ በክብር አረገ። በሌሊት እኩሌታም በጽኑ ሕመም ተይዞ ተኝቶ ሳለ መልአክ በሕልም ታየው። ለምን ትተኛለህ? ተነስና ወደ ሥራ ሂድ አለው። እግዚአብሔር ሕይወትን ሰጥቷልና። ያም ሰው በነቃ ጊዜ መሰል የሌለውን መልካም ጤንነትን አገኘ። እንደ ዳነም አወቀና ተነስቶ ያን ጊዜ በእግሩ ቆመ። እግዚአብሔርን እያመሰገነ ቅዱስ ገብርኤልን እያመሰገነ ከልጆቹና ከሚስቱ ጋር በዙሪያ የተኙት ምን ሆነሃል አሉ። እሱም እንዲህ አላቸው፣ ከወዲትም እንደሆነ የማላውቀው ብር ሰው መጥቶ ተነስ፣ እግዚአብሔር ሕይወትን ሰጥቷልና ወደ ሥራ ሄዳለ። ቃሉንም በሰማው ጊዜ ይህን ቁስሌን እንዳቆሰለ ሆኖ አገኘው። ያዳነኝም ገብር እንደሆነ ነግራቸዋለሁ ብሎ ተነስቶ ወደ ሥራው ሄደ። ያዩትም ሁሉ አንድ የሚሆን የገብርኤል አምላክ ኃያል ነው እያሉ አደነቁ። ታምራትና መንክራት ያደረገ አገልጋዩን ይጠብቀው ለዘላለሙ አሜን።